የአሜሪካ መንግስትና አዲስ አበባ ከተማ የሚገኘው ኤምባሲው ኢትዮጵያን በተመለከተ ከሚያሰራጩት የሐሰት ወሬና የስም ማጥፋት ዘመቻ እንዲቆጠቡ ሲል የኢትዮጵያ መንግስት አሳሰበ። አሜሪካና አንዳንድ ምዕራባውያን አገራት በኢትዮጵያ ላይ የሚያደርጉትን ጫና የሚቃወም ሰልፍ ዛሬ ከቀትር በኋላ በአዲስ አበባ የአሜሪካና ብሪታንያ ኤምባሲዎች ቅጥር ግቢዎች በር ላይ ተከናወነ። በአንዲት አነስተኛ ጀልባ ሲጓዙ በሰጠሙ ስደተኞች ጉዳይ ፈረንሳይና ብሪታንያ እየተካሰሱ ነው። ፈረንሳይና እንግሊዝን በሚያገናኘው የውሃ መስመር ላይ ትናንት በሰጠመችው አነስተኛ ጀልባ ከተሳፈሩ 29 ሰዎች መካከል የተረፉት 2 ብቻ ናቸው። ዜናው በዝርዝር የአሜሪካ መንግስትና አዲስ አበባ ከተማ የሚገኘው ኤምባሲው ኢትዮጵያን በተመለከተ ከሚያሰራጩት የሐሰት ወሬና የስም ማጥፋት ዘመቻ እንዲቆጠቡ የኢትዮጵያ መንግስት አሳሰበ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ሀገራዊ ጉዳዮች ላይ ዛሬ ለጋዜጠኞች በሰጡት መግለጫ የአሜሪካ ድርጊትን አሳፋሪ ብለውታል። የአሜሪካ ኤምባሲ እና አንዳንድ የአሜሪካ መንግስት ተወካዮች በኢትዮጵያ ላይ እያደረጉ ያሉት ጫና እጅግ አሳፋሪ በሆነ መንገድ ሆኖ በማይገባ መስመር ቀጥሏል። በተለይም እንደ CNN ያሉ የምዕራቡ ዓለም የመገናኛ አውታሮች ከአንድ ሳምንት በፊት የህወሓት ታጣቂዎች አዲስ አበባን ከበዋል የሚል ፕሮፓጋንዳ በመንዛትም ህዝብን ለማሸበር በሐሰት ያልተሳካ ጥረት አድርጓል ብሏል። ሚኒስትር ዴኤታው ኤምባሲዎች ዜጎቻቸውን እንዲያስወጡ ያደርጉ የነበረው ጫና ውሸት መሆኑ ሲታወቅና ህልም ሆኖ ሲቀር ሌላ አጀንዳ ይዘው ብቅ ብሏል ሲሉም አክሏል። በትናንትናው ዕለት ያወጡት መግለጫ አዲስ አበባ ውስጥ የሽብር ጥቃት ሊፈጸም ይችላል የሚለውን የማስፈራሪያና የሽብር የሚፈጥር መግለጫ አውጥተዋል። እነዚህ ማሳሰቢያዎችና ጥንቃቄ እንዲደረግ ብሎ የሚያወጡት መግለጫዎች ከእውነት የራቁ ኢትዮጵያን ለማሸበር ለቲፒኤልኤፍ ቡድን የመወገን ግልጽ ጦርነት መከፈቱን ልናረጋግጥ እንወዳለን። ሰሞኑን ኢትዮጵያውያን አደባባይ በመውጣት ያሳዩት ተቃውሞና ቁርጠኝነት ተስፋ ያስቆረጣቸው መሆኑንም በዚህ ሳምንት ለመመልከት ችለናል ብሏል። ዩናይትድ ስቴትስ ስለ ኢትዮጵያ የደህንነት ጉዳይ የሐሰት መረጃዎችን ታሰራጫለች ያለችው ኢትዮጵያ ድርጊቱ የሁለቱ ሀገራት ግንኙነትን የሚጎዳ መሆኑን ማስጠንቀቋንም የፈረንሳይ ዜና አገልግሎት ዘግቧል። ይህ በእንዲህ እንዳለም የኢትዮጵያ ፌዴራል ፖሊስ የተባበሩት መንግስታት ድርጅት አዲስ አበባ የሚገኘው የአፍሪካ ኢኮኖሚ ኮሚሽን ቅጥር ግቢ ውስጥ ስለተፈጠረው ሁኔታ ማብራሪያ እንዲሰጠው መጠየቁ ተዘገበ። በኮሚሽኑ ቅጥር ግቢ ውስጥ የተቀነባበረ በተባለ የቪዲዮ ምስል በከተማዋ ረብሻ መፈጠሩንና የኮሚሽኑ ቅጥር ግቢ እንደታወከ ለማስመሰል መሞከሩን የሀገር ውስጥ የዜና ምንጮች ዘግቧል። ዛሬ ከማለዳው ጀምሮ በማህበራዊ የመገናኛ አውታሮች በስፋት በተሰራጨው የተንቀሳቃሽ ምስል ላይ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ቅጥር ግቢ ውስጥ መፈክር ያነገቡ ሰልፈኞች ከውስጥ በሚያስተባብሯቸው ሰዎች እየታገዙ ግር ብለው ሲገቡ ሲወጡ እንደገናም ተመልሰው ወደ ቅጥር ግቢው ሲገቡ ይታይበታል። ከቅጥር ግቢው አቅራቢያ ከሚገኝ ከፍ ያለ ስፍራ ላይ በተቀረጸው የቪዲዮ ምስል ላይ የሚናገረው ሰው ቅጥር ግቢ ውስጥ ያለውን ድርጊት ከውስጥ የሚቀርጽ አካል እንዳለም ይጠቅሳል። የኢትዮጵያ ፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ፖሊስ የተባበሩት መንግስታት ድርጅት ግቢ ውስጥ የታየውን ጉዳይ እየተከታተለው መሆኑን ስለ ጉዳዩም የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ማብራሪያ እንዲሰጥ መጠየቁን መናገራቸውን የዜና ምንጮቹ አክለው ጠቅሷል። አሜሪካና አንዳንድ ምዕራባውያን አገራት በኢትዮጵያ ላይ የሚያደርጉትን ጫና የሚቃወም ሰልፍ ዛሬ ከቀትር በኋላ በአዲስ አበባ የአሜሪካና የብሪታንያ ኤምባሲዎች ቅጥር ግቢዎች ፊት ለፊት ላይ ተደረገ። በሰልፉ ላይ 2000 ሰዎች እንደተሳተፉ ሰልፉን ያስተባበረውና ከ300 በላይ የሲቪክ ማህበራትን ያቀፈው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ለኢትዮጵያ ለዶቼ ቬለ አስታውቋል። በሰልፉ ላይ በቃ እጃችሁን ከኢትዮጵያ ላይ አንሱ፣ ጣልቃ ገብነት ኢ-ዲሞክራሲያዊ ነው፣ አሜሪካ ሽብርተኛን መደገፍ አቁሚ የሚሉ መልእክቶች ተስተጋብቷል። የአዲስ አበባ ወኪላችን ሰለሞን ሙጬ በላከልን ዜና ላይ ይህም ተጠቁሟል። ዋና ዓለም አቀፍ መገናኛ ብዙሃንም በኢትዮጵያ ላይ ወገንተኛና ሐሰተኛ መረጃዎችን ከማሰራጨት እንዲቆጠቡ ሰልፈኞቹ ድምጻቸውን ማሰማታቸውም ተገልጧል። የጥምረቱ ምክትል ፕሬዝዳንት አቶ ታደለ ደርሰ እንዳሉት የተቃውሞ ሰልፉ 4 ኪሎ ከተጀመረ በኋላ ወደ ብሪታሽ ኤምባሲ ያመራው ሰልፈኛ ለሩሲያና ኬንያ ኤምባሲዎች ከኢትዮጵያ ጎን መሆናቸውን በማድነቅ ምስጋና ማቅረቡንም ገልጧል።
ግዛት የነበረው ምሽግ በሙሉ አስለቅቆ የኛ ሰራዊት ነው ያለው እየፈገፈገ ከ4 ኪሎ ነው ፕሮግራሙ የተጀመረው። ከዛ አንደኛው ሰልፍ ከ4 ኪሎ ወደ አሜሪካ ኤምባሲ ሄደው አንደኛው ሰልፍ ደግሞ ከ4 ኪሎ ወደ እንግሊዝ ኤምባሲ ሄደው ዋና ዓላማው እውነትና ፍትህን ፈልጉ ነው። ከኢትዮጵያ ጎን ቆሞና ህገወጦችን ለፍርድ አቅርቡ ነው። በኢትዮጵያ ጉዳይ ጣልቃ አትግቡ፣ ኢትዮጵያ ችግሯን ራሷ ትፈታለች። እነዚህ ናቸው ስሌታዎች። 2000 የሚሆን ህዝብ ነው ሰልፉ ላይ የነበረው። የመንግስት ኮሚኒኬሽን አገልግሎት ዛሬ በሰጠው መግለጫ የአሜሪካ መንግስት የኢትዮጵያ ሉዓላዊነት የሚዳፈር ጫና ሲያደርግ መቆየቱን የማሸበርና የማስፈራራት ዓላማ ያላቸው መግለጫዎች በአሜሪካ ኤምባሲ በኩል እየወጡ መሆናቸውንና በህብረተሰቡ ላይ ተጽዕኖ ለመፍጠር መሞከሩም ተነግሯል። የህዝባዊ ሪፐብሊክ ቻይና መንግስት ውጭ ጉዳይ ሚኒስትር ቃል አቀባይ ዌንቢን ለኢትዮጵያ የኖሞር ንቅናቄ ድጋፋቸውን በይፋዊ የትዊተር ገጻቸው አንጸባረቁ። ቃል አቀባዩ አወይ ዲሞክራሲ በስምሽ ስንት ወንጀሎች ተፈጸሙ ሲሉ ባሰፈሩት የትዊተር አጠር ያለ መልእክታቸው የኖሞር ንቅናቄ ሃሽታግንም ተጠቅሟል። በርካታ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በአገር ቤትም በውጭ ሀገራትም የምዕራቡ ዓለም ያልተገባ ጣልቃ ገብነት ይቁም በሚል በተደራጀ መልኩ ተቃውሟቸውን በማሰማት ላይ ናቸው። የቻይና መንግስት ውጭ ጉዳይ ሚኒስትር ቃል አቀባይ ከመልእክታቸው ጋር ያያዙት ምስል ለዩኤስ ኢምፔሪያሊዝም ቀጣዩ ማን ነው የሚል ጽሑፍ ይነበብበታል። አፍጋኒስታን፣ ኢራቅ፣ ሊቢያና የመን ወድሟል፣ ማን ነው ተረኛው ሲልም ያጠይቃል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ አንድ የእስልምና አክራሪ አጥፍቶ ጠፊ ዛሬ ባደረሰው የቦምብ ጥቃት ቢያንስ 8 ሰዎች ተገደሉ፣ 17 ሰዎች ቆስሏል። ከቁስለኞቹ መካከል 13ቱ ህጻናት መሆናቸውን ሮይተርስ የዜና ምንጭ ዘግቧል። ዛሬ ማለዳ 1 ሰዓት ተኩል ሲል ለደረሰው የአጥፍቶ ጠፊ ጥቃት አልሸባብ የተባለው ታጣቂ ቡድን ኃላፊነቱን መውሰዱን አሳውቋል። የጥቃቱ ኢላማ በከተማይቱ አንድ ትምህርት ቤት አቅራቢያ በማለፍ ላይ በነበረ የተባበሩት መንግስታት ድርጅት የተሽከርካሪ አጀብ ላይ ያነጣጠረ ነበር ተብሏል። በደቡብ ሱዳን ምዕራባዊ ዳርፉር በአርብቶ አደሮች መካከል ለቀናት በቀጠለ ግጭት ቢያንስ 35 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘገበ። በሺዎች የሚቆጠሩ ቤቶችም በግጭቱ ምክንያት በእሳት መጋየታቸው ተገልጧል። ግጭቱ የተቀሰቀሰው ቻድን የሚያዋስነው ጀበል ሙን በተባለው ተራራማ ስፍራ ባለፈው ሳምንት ሲሆን ለቀናት መቀጠሉም ተገልጧል። በተያያዘ ዜና በሱዳን ሙሉ ለሙሉ የሲቪል መንግስት እንዲመሰረት በመጠየቅ በወታደራዊ መንግስቱን ለመቃወም በሺዎች የሚቆጠሩ ሱዳናውያን ዛሬ አደባባይ መውጣታቸውም ተገልጧል። የዛሬው ሰልፍ ዋና ከተማይቱ ካርቱም ውስጥ የተከናወነው የሱዳን ወታደራዊ አመራር ከጠቅላይ ሚኒስትር አብደላ ሐምዶክ ጋር የስልጣን መጋራት ስምምነት ካደረገ ከጥቂት ቀናት በኋላ ነው። የጸጥታ ኃይላት ኦምዱሩማን ከተማ እንዲሁም ሰሜን ኮርዶፋና ሰሜን ዳርፉር ውስጥ የወጡ በሺዎች የሚቆጠሩ ሰልፈኞችን ለመበተን አስለቃሽ ጢስ መጠቀማቸውም ተዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊና አንቶኒዮ ጉተሬሽ እንዲሁም የዩናይትድ ስቴትስ በሰሜን ኢትዮጵያ የቀጠለው ጦርነት እንዲያበቃ ጥሪ ማስተላለፋቸውን የፈረንሳይ ዜና አገልግሎት ዘገበ። ጠቅላይ ሚኒስትር አብይ አህመድ የመንግስት ኃይላት ከህወሓትና ተባባሪዎቹ ጋር በሚያደርጉት ውጊያ ግንባር መገኘታቸውንም የዜና ምንጩ ዛሬ ባወጣው ዘገባው አረጋግጧል። የኢትዮጵያ ጦር ጠቅላይ ሚኒስትር አብይ አህመድ የዘመቻ ጥሪ በማስተላለፍ ከማክሰኞ ጀምሮ በጦር ግንባር ተገኝተው አመራር መስጠት ከጀመረ ወዲህ በርካታ ግንባሮች ላይ ድል እየቀናቸው መሆኑንም መንግስት አስታውቋል። የአፋር ክልል ጸጥታና አስተዳደር ጽህፈት ቤት ኃላፊ ቢላይ አህመድ በበኩላቸው የመንግስት ኃይላት ሰሞኑን ተደጋጋሚ ድል መቀዳጀታቸውን ለዶቼ ቬሌ ተናግሯል። ግዛት የነበረው ምሽግ በሙሉ አስለቅቆ የኛ ሰራዊት ነው ያለው እየፈገፈጉ እየሄዱ ነው። አልቋል። ብዙ ሰው እንዳይወጣ እየተደረገ ነው። ታሰግተም አለ በዚህ በአዛለ ህንግ የሚባል በዞን 5 ሐድል ዒላና ጎማም የሚባል ቦታ እዛም ነበረ። እነሱ ያሰቡት በሙሉ እንዳይሳካ አድርጎ ኮስሮ የነበረው ምሽግ እንዳለ አስለቅቆ በአሁኑ ሰዓት የኛ ኃይል ነው ያለው። የኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ትናንት ተደመሰሱ ያላቸው የህወሓት የጦር አዛዦች በሀገር ክደት ወንጀል መንግስት ሲፈልጋቸው የነበሩ ናቸው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ዲደብሊው ሬዲዮ ዜና ነው። አንዲት ስደተኞች የጫነች አነስተኛ ጀልባ ፈረንሳይና እንግሊዝን በሚያገናኘው የውሃ መስመር ላይ ትናንት ሰጥማ ቢያንስ
የ27 ሰዎች ህይወት እንደጠፋ ፈረንሳይ አስታወቀች። ከ27ቱ ስደተኞች መካከል 5ቱ የሴቶች የነፍሰ ጡር ጭምርና የአንዲት ልጃገረድ አስክሬን እንደተገኘም የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ጄራል ዳርማኒ አስታውቋል። 2 ስደተኞች ብቻ በህይወት የተረፉበትን ይህን አደጋ በዚህ መስመር ከተደረጉት ከስከዛሬዎቹ የስደተኞች የመሻገር ሙከራዎች እጅግ አሳዛኙ ብለውታል ሚኒስትሩ። በዚህ የጀልባ ጉዞ ሰዎችን ለማሻገር በመሞከር የተጠረጠሩ 5 ደላሎች መታሰራቸውንም ሚኒስትሩ ተናግሯል። በህይወት የተረፉት 2ቱ ስደተኞች አንዱ ኢራቃዊ፣ ሁለተኛው ደግሞ ሶማሊያዊ ናቸው ተብሏል። የሰጠሙ ስደተኞች ሌሎቹ ዜግነታቸው ገና እየተጣራ መሆኑም ተገልጧል። ይህ ዶቼ ቬለ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የአሜሪካ መንግስትና አዲስ አበባ ከተማ የሚገኘው ኤምባሲው ኢትዮጵያን በተመለከተ ከሚያሰራጩት የሐሰት ወሬና የስም ማጥፋት ዘመቻ እንዲቆጠቡ ሲል የኢትዮጵያ መንግስት አሳሰበም። አሜሪካና አንዳንድ ምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉትን ጫና የሚቃወም ሰልፍ ዛሬ ከቀትር በኋላ በአዲስ አበባ ከተማ የአሜሪካና የብሪታንያ ኤምባሲዎች ቅጥር ግቢዎች ፊት ለፊት ላይ ተከናወነ። በአንዲት አነስተኛ ጀልባ ሲጓዙ በሰጠሙ ስደተኞች ጉዳይ ፈረንሳይና ብሪታንያ እየተከሳሰሱ ነው። ፈረንሳይና እንግሊዝን በሚያገናኘው የውሃ መስመር ላይ ትናንት በሰጠመችው አነስተኛ ጀልባ ከተሳፈሩ 29 ሰዎች የተረፉት 2 ብቻ ናቸው። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።